እደግ ብለን ያሳደግነው ቀጋ ዘንበል አለ እኛ ነው ሊወጋ። እንደዛ ነው የሚባለው። አይ እኔ እንጃ ብዙ አላውቀውም። ብቻ እንደዛ ያኔ ሰምቻለሁ ሲሉ ማለት ነው። ሀይሚሻዬ አደግሽ፣ በቃ አደግሽ፣ ሰለጠንሽ፣ ያገኘሽ፣ ተቀየርሽ። ስለ ጫማና ስለ ልብስም ታወሪ ነበረ። እንደዚህ እኮ ነው የመዲያም ቅመሞች። አይ ሀይሚሻ የነበሩበትን መርሳት ነገር ያመጣራል። አያችሁ፣ ዙራችሁ ትሰደባላችሁ። የአረብ ሀገር ሴቶች ማለት ነው። እናንተ ልብስ እየረተባችሁ እየላካችሁ ታጠግቧቸዋላችሁ ማለት ነው። አያችሁ፣ የእናንተን ልብስ እየለበሰች የእናንተን ጫማ እየለበሰች እናንተ ቻናሏን በየቦታው በየቲክቶክ በየዩቱብ ሼር እያደረጋችሁ አሳድጋችሁ ዙራችሁ ደደቦች ናቸው ተባላችሁ። ስለ ሰርፕራይዝ ምንም አታውቁም። ስለምንድን ነው ደግሞ ያለችው? በቃ ስለምንም አታውቁም እናንተ መሀይሞች ናችሁ ተባላችሁ። ይገባችኋል። የአረብ ሀገር ሴት ያረገችውን ብታደርግ ምንም አትመሰገንም። ገባችሁ? ባለጌ ሴት ነሽ አለ ብሩኬ። እውነትም ባለጌ። እንደዚህ መንጠራራት። በነገራችን ላይ ገንዘብም ያልቃል፣ ውበትም ይረግፋል፣ ንግስናም ይወርዳል። በቃ ሁሉ ነገር ገባችሁ አይደለ? እንደዛ ነው። በቃ አላቂ ነው። እና ሀይሚሻዬ ትላንት የነበረችበትን እንዴት ብላ ወደ ሚዲያ እንደመጣች እርስት አድርጋ አሁን መታኛ ነው ትሳደባለች። እናንተ ስለ ሰርፕራይዝ ምን ታውቃላችሁ? እኔ ትላንት የለበስኩትን ጫማ አልለብስም ዛሬ። እኔ ትላንት የለበስኩትን ልብስ አልለብስም ዛሬ። እቀየራለሁ። እኔ እናንተን አይደለሁም። ሁልጊዜ በአንድ አይነት ጫማ አልራመድም፣ በአንድ አይነት ልብስ አልወጣም። እናንተ ስለ ሰርፕራይዝ ምንም ነገር አታውቁም። ደደቦች ናችሁ፣ መሀይሞች ናችሁ አለቻችሁ ማለት ነው። አያችሁ እንግዲህ የአረብ ሀገር ሴት እኮ ምንም ምስጋና የላትም። ለምንድን ነው? እኔ ከመጀመሩ ጀምሬ ማለት ነው ነግራችኋለሁ። ባይዘወይ ማለት ነው የአረብ ሀገር ሴት እንኳን አይደለም ባዳ እንኳን አይደለም እዚህ በሚዲያ የምታውቁት አብራችሁት የበላችሁ ሰው ራሱ ይክዳችኋል። ቤተሰብ ራሱ ይክዳችኋል። ይሄ እኮ ያደረገልኝ ነው ልጄ ነው፣ እንደዚህ መስዋዕት የከፈለልኝ ልጄ ነው። እኔ ሀይሚን አልጠላትም። በነገራችን ላይ ብሩኬ ራሱ እኮ ባለጌ ሴት ነሽ አላት። አልጠላትም። ልክ ነች። እናንተ በጣም አበዛችሁት። ገባችሁ አይደለ? እንኳን አይደለም ባዳ እንኳን አይደለም እነዚህ ውሸታሞች ማለት ነው። ውሸት እኮ ነው የምትሰራው ሀይሚ። ምንድነው እውነት የምትሰራው? ውሸት እኮ ነው የምትሰራው። ምንም እውነት የላቸውም እኮ ሲጀምር ቡታጅራ ላይ እውነት የለም። መውደድ ካለ ዝም ብለን እንውደድ ማለት ነው። ልክ እኔ ፍቅርዬን እንደምወዳት ፍቅርዬ አሁን ውሸት አትሰራም ማለት ድራማ ትሰራለች፣ ግን እንደ ሌሎች አይበዛም። እና እንኳን አይደለም እዚህ በሚዲያ የምታውቁት ቼክ የማያደርጋችሁ ሰው ማለት ነው። ቤተሰብ ራሱ አይፈልጋችሁም። ቤተሰብ ራሱ ራሳችሁን ችላችሁ ለነገሩ ለእናንተ መናገር ምንም አያስፈልግም። አያቸው ግን እኛው ሼር እያደረግን አሳድገን እኔ እስከዛ ድረስ ሀይሚሻን አንድ ነገር ተናግረት አላውቅም። አሁንማ ወፈረች። በፊት እኮ በጣም በቃ የቀጨጨች አሮጊት ነበር የምትመስለው ባይዘው ወይ ማለት ነው። በጣም አሁን ወፈረች፣ አማረባት፣ ሰለጠነች፣ አዲስ አበባ ገባች፣ ልብሱም ተቀየረ። ልብስ መቀየር በነገራችን አጭር ነው የምትለብሰው። እንግዲህ ዛሬ ምድር ረዘም ያለ መሰለኝ የለበሰችው። ቂጧ ስር ያለ ቂጧ ስር ነው ወትፋ የምትሄደው ልብስ ራሱ ስትለብስ ማለት እና ሰለጠነች። ሀይሚሻ ሰው ናቀች። በቃ እንዴ እኔ እኮ ትላንት የለበስኩትን ጫማ ዛሬ አልለብስም። እውነትሽን ነው። ገንዘብ አላቂ ነው፣ ውበት ረጋፊ ነው፣ ሁሉም ነገር አላቂ ነው። ገባሽ አይደለ? መልካም ስነ ምግባር ጥሩ ስራ ነው አብሮሽ የሚሄደው ማለት ነው። የመዳም ቅመሞች ልብስ እየረተቡ ብር እየላኩ ላፕቶፕ ሳይቀር እየላኩ አይፎኑ ሳይቀር አይፎኑ ሳይቀር እየላኩ አጠገቡሽ አይደለ? ልብስ ይኸው ምስክር አላችሁ። ልብስ ለሀይሚ የሚረተብላት ልብስ ማለት ነው። የክፉ ቀን ብዬ አስቀመጥኩት ነበረ በቲክቶክ ሼር አድርገውልኝ። የክፉ ቀን ቪዲዮ ብዬ አስቀምጨው ነበር። ይሄን ቪዲዮ ማለት አያችሁ። እንደዚህ ለራሳችሁ ሳትለብሱ ቤተሰብ ሳታለብሱ ቤተሰብ ሳትረዱ ለነሱ ብር ሳይቀር በግሩፕ ምን እንደሚሏችሁ ታውቃላችሁ? ግሩፓችሁ ራሱ ይደርሰኛል ምን እንደምታደርጉ ማለት አውቀው እዚህ ጋር ፍቅር ያጫውቷችኋል ምናምን ነገር። ከዛ እነሱ ግን ውሸት ነው የሚዋሹት ማለት ነው። ግን ብሩክ የምርጥ ልጅ ነው። አተ ድራማ ቢሰራ ራሱ በቃ ሴትን እንትን አይልም። ባለጌ ሴት ነሽ ያለ ትክክል ነው። እውነቱም በጣም ተንጠራራሽ የአበጋዝ እህት ማለት ነው። እኔ አልሰድብሽም፣ ባይዘው ብሩኬ ነው ያለሽ ባለጌ ሴት አልሰድብሽም። እኔ ምን አገባኝ? እኔ ከስድብ ምንም አልፈልግም ማለት ነው። የነ ሩታ በጎች ይበቁኛል ማለት ነው። ሩታዬ ትላንትና ደግሞ ምንድነው ይዛ የመጣች? ትላንት ወዲያ ልሰራባት ነበር። ትላንትና ግን ተውኩት ስላስጠሉኝ ማለት ነው። ምን ይዛ መጣች? ባለፈው ፍቅርዬ ጋራ የሰራው ልጅ
አዎ ፍቅረኛው አዲስ ህይወት ጀመረች ምናምን ጩጬው ያል ጩጬ አይ እሱ አይደለም ሌላ ነው። እሱን ይዘው መታ ነበረ። ትላንትና ደግሞ ፀጉሩን ተቆራርጦ ወፈርፈር ብሎ ልብስ ደርቦ ምናምን ሩታዬ ዘመዴ ቤተሰቤ ብላው መጣች። ውሸታም ቀዳዲ አቅማዲያ ማለት ነው። እሱ ራሱ ማለት ነው ይዛው መጣችና የሩታ ቤተሰቦች ያላትን ቤተሰብ ሲጀመር ሩታ አዲስ አበባ ማለት ነው ሜሪን ቤተሰብ ዘመዴ ናት አለች። ይሄው ሜሪ ፈመሰች ጥላቸው ሄደች ማለት አያችሁ። የሩታና ያበጋዝ ውሸት የሃይሚ ውሸት ማለት ነው። እንግዲህ ተመልከቱ ማለት ነው። እሱ አሁን ሩታና አሁን ሜሪ የዳኒን ጓደኛ ማለት ነው ዘመዴ ናት ያክስቴ ልጅ ናት ምናምን ነገር ብላ ይዛ መጣች። ለራሷ እየሰራ ነው خلاص ማፊ ዝምድና ወላሂ ሩታ ሲጀመር ሩታ እንኳን አይደለም ዘመድ ቤተሰቦቿ ራሱ አይፈልጓትም። እንኳን ዘመድ የላትም ሲጀመር አዲስ አበባ ዘመድ አይ በምንድነው ዘመድ ያሉን ስትል ነበረ እናትየው ማለት ነው። እንደዛ ነገር ግን አትሄድም ዘመድ ቢኖራት ማለት እንደዚህ ስልጥን ያሉ እንደዚህ ባለ ሀብቶች ማራ አይደሉም ምን ናቸው? ቤቱን ራሱ ለመስራት ተከራይተውት ነው ማለት እና ዘመዱ አይደለም ፍቅርዬ ጋር መጥቶ ነበር ይሄ ልጅ። አሁን ደግሞ መጣ ወይ እሱ ነው ወይስ ወንድሙ ብቻ እሱ ራሱ ያኔ እሱ ነውና መጣ ዘመዴ ነው በቃ ግቢም ነው ወይ ሩታዬ አንቺ የማትረቢ ርካሽ ሴትኝ እንዴት እንደምትደበር በነገራችን ላይ ለገንዘብ ብላ እንደዚህ መጃጃል እንደምና ለነገሩ ስንት ተጃጃለ ለገንዘብ ብሎ እና እንደዛ ነው እላችኋለሁ። በጎቹን ተጫወቱባቸው። እቺ ውሸታም ማለት የውሸት አቅማዳ እነሱ ስንል አበጋዝ ስንል ደመቁ ስንል ደግሞ መጣች ደግሞ ሃይሚሻ እኔ እንጃ ተናግሬያት አላቅም። ባይዘው ከዚህ በፊት ተናግሬያት አላቅም። ሰድባትም አላቅም። አሁንም አልሰድባትም። ግን እንደዚህ የመዳም ቅመሞች ልብስ እየረተቡ ላንቺ ልከውልሽ አሁን እንደው ያዙ ይልቀቁኝ ትያለሽ እኮ ትያለሽ። ኦ ማይ ጋድ ተንጠባረርሽ እኮ በቃ ሰርፕራይዝ ማለት ስትሄዱ አንድ ሰው ሰርፕራይዝ አዘጋጅቶ ስትሄዱ ምንም ታውቁት ነገር የለም። በቃ እንደዛ ነገር ነው ምናምን። እውነትሽን ነው። ካሜራ ደቅነሽ ሄድሽ። ውሸታም ማቅማዲያ እና ደግሞ አንዳንድ መሀይሞች እየደወላችሁ ልጅቱ ጤና አይደለችም ጠበሉ ሰዷት ምናምን ብላችሁ እሷ ናት ያለችው ማለት እያላችሁ ስለ እኔ ጤንነት እናንተ ምን አገባችሁ ተብላችኋል። ጎሽ ጎበዝ ደግ አደረጋችሁ። እናንተ መጀመሪያ እናንተ ጠበል ግቡ። እሷ እኮ ስራ እየሰራች እኮ ነው ስራ እየሰራች እኮ እየዋሸች እንደዚህ ድራማ እየሰራች እኮ ገንዘቧን እየለቀመች ነው። ገባችሁ አይደለ? አሁን እናንተ የት ናችሁ? እሷ የት ነች? እናንተ መዳም ቤት ትሰቃያለሽ። እሷን አፍጠሽ እያይሽ እሷ ግን ሂዳለች። አያችሁ አይደለ? እናንተ ገንዘባችሁን እየላካችሁ ልብስ እየረተባችሁ ሂዳችሁ እንደውም ስለ እኔ ጤንነት ምን አገባችሁ? በሽተኛ እናንተ ናችሁ ተባላችሁ። አዎ በሽተኛ እናንተ ናችሁ። ገንዘባችሁ እንዳገኝ የምትበትኑ የማትረቡ ማለት ነው። እሷ እኮ እየሰራች እኮ ነው። ከዚህ ጋር ከእናንተ ትለቅማለች። ከዚህ ጋር እንደ ዛሬ ይውጣልኝ እንጂ ግሩፕ ከፍታችሁ እኮ ብር እንደምታሰባስቡ ብዙ ነገር እንደምታደርጉ እኮ አውቃለሁ፣ ደርሶኛል። ወረቢ ግን እኔ አልፈልግም። እኔ የሩታ በጎች ይበቁኛል። ሌላ ጦርነት መክፈት አልፈልግም ብዬ ነው እንጂ እስከዛሬ ዝም ያልኩት። እያየሁ ዝም አልኩኝ። ለምን በቃኝ። እኔ እነሱ ካልሰሙ ማን ሲታማ ጓደኛ ሲታማ ለኔ ብለህ ሲማ፣ ጎረቤት ሲታማ ለኔ ብለህ ሲማ ይባላል ማለት ነው። እኔና ያናብረሽን በጎች ከተሳደብኩ እነዚህ ማለት እንትኖቹ ያኔ ገንዘብ የሚልኩትን ምናምን ነገር ያላግባብ ማለት እንደዚህ የሚጃጃሉትን ከተሳደብኩ ሌላ ግሩፕም ላይ ደግሞ የሚጃጃል ካለ ራሱን ይወክላል። ገባቻል። ይሄ ደግሞ ለነቄ ሰው ነው እንትን የሚለው ለነገሩ ጅልጅል አበሉት ይብስበት። ምንድነው ለሞይ ነገረው ምን ይገባው ብለህ ለብስል ጥቀሰው ምን ይጠፋው ብለህ በቃ አላደል ብስል ከሆናችሁ የሆነ የሚነገረው ነገር እኔንም ይወክላል። ይሄ ነገር እኮ መጠንቀቅ አለብኝ ይላል። ጅሎች ደግሞ እናንተን እንደዚህ በቃ ቢነግሯችሁ ራሱ አይገባችሁም። እኔ ሳልሆን በሽተኛይቱ እናንተ ናችሁ በሽተኞቹ። ምን አገባችሁ ተብላችሁ እሰይ ደግ ያደረግሻቸው ጎበዝ ሃይሚሻዬ፣ ግረፊያቸው እንደዚህ እነዚህ የማይረቡ እና ማለት ነው። እንግዲህ በጎችዬ አትጨቅጭቁኝ። መቼም የምጨቀጭቁት በጎች ናቸው፣ ጅሎች ናቸው። በማያገባችሁ ገብታቸው የምታወቁት ሁሉንም ማለት አይደለም የምጨቀጭቋት ማለት ነው። ፍቱኝ ብላችኋል። በቃ ፍቱኝ፣ አጨቅጭቆኝ፣ አይመለከታችሁም። በእኔ ህይወታችሁን ኑሮ እንዴ። የእናንተን ህይወት መኖር ሲያቅታችሁ የሰው ህይወት ገብታችሁ ታወቃላችሁ። የማትረቡ ቤተሰብ አልባዎች ማለት ነው። ሁሉንም ማለት አይደለም እንደዚህ አይነት የምታደርጉት። አጨቅጭቆኝ በቃ ብላለች ማለት ነው። እሷ ሄዳለች በቃ ለስፊ መስራት። አሁን እናንተ የት ናችሁ? ሊሳይ መዳም ሽንት ቤት እያጠባችሁ ነው። እና እንደዛ ሆናችሁ ነው። ካስከፋችሁ ጨረቃ ፋሚሊዎች ባይዘው ወዳችኋለሁ፣ ግን የእሷ አነጋገር ልክ አይደለም። እናንተ ለእሷ ብላችሁ መስዋዕት አከፍላችሁ፣ እሷ ግን እንደዚህ ማለቷ በጣም ይደብራል። ካስከፋሁ ይቅርታሽ ውዶቼ። እኔ ከእናንተ ጋር ጸብ የለኝም፣ አልፈልግም ጸብ ማለት ፍቅር ነን ማለት ነው። አስተካክላለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ወዳችኋለሁ። ባይ ሲ ዩ ቱሞሮ